መጣኝ። ጋር ለማክር ነበርና እሺ እኔ አሁን ያለሁት አረብ ሀገር ነው። ከመጣሁ ገና 1 አመት ከ3 ወሬ ነው። ከቤተሰብ ጋር ብዙም አይደለሁም ታውቃለህ። ብዙም አናወራም ማለት ነው። እሺ እንደመጣው ሰሞን እናወራ ነበር ማለት እናወራለን ነበር። ከዛ በኋላ ኮንትራት ቤት መጥቼ ከዛ አሎን ሲለኝ እዚህ ጓደኞች ነበሩኝ። ከዛም ጠፍቼ ሌላ ቦታ ገብቼ መስራት ጀመርኩ፣ ማዳም ቤት ማለት ነው። እና ቤተሰቦቼ ያውቃሉ። ለነሱ ነግሬያቸው ተማክሬ ምናምን ነው የጠፋሁት፣ ስጠፋ ማለት ነው። ከዛ በኋላ አሁን እየሰራው ታውቃለህ። ውጭ ላይ ስትሰራ ደግሞ አንድ ስራ አለ፣ አንድ ስራ የለም። ቤተሰቦቼ ደግሞ የሚፈልጉት ከኔ ጋር ማውራት ሳይሆን ብር ብቻ እንድልክላቸው ነው። ከመጣው ቀን ጀምሮ ለነሱ እንጂ ለሌላ ሰው ብር አልክም፣ በአባቴ ነው የምልከው ማለት ነው ሁሉንም ብር። እና የሆነ ሰሞን ለ2 ሳምንት ስራ የለም ነበር እና ልጆች ጋር ተቀምጬ ነበር ቤት። ከዛ ብር ምናምን ሲሉ ስራ እየሰራው አይደለም፣ ልጆች ጋር ነኝ፣ ብር የለኝም፣ ራሴ የምበላው አጥቻለሁ ምናምን ስላችሁ ተቀየሩብኝ፣ ማዘርም ፋዘርም። እና ፍቅረኛ ደግሞ አለኝ፣ አላገባም ግን ፍቅረኛ አለኝ። እኔ ፍቅረኛ የሌለው የለም። ለነገሩ የኔ እናት እንዴት ተዋወቃችሁ ከፍቅረኛሽ ጋር? ከፍቅረኛ ጋር እዛው አንድ ሀገር ነን፣ እዛው ሀገራችን ነው የተዋወቅነው ማለት ነው። ሰው ሳይሆን ራሳችን ነው የተዋወቅነው፣ በሰው አይደለም። ከዛ እዚህ ስንመጣ ምናወራ ነበር። ግን እዚህ ልመጣ ስል የሆነ እኔ በነገራችን ላይ ስመጣ ራሴን ችዬ ነው በራሴ ከፍዬ እንጂ ፋዘርም ማንም አላገዘኝም። ትንሽ ብር ጎሎኝ ነበር እና ፍቅረኛዬ ደግሞ ስትሄጂ ችግር የለውም ከተሳካልሽ እኔ ብር ሰጥሻለሁ ምናምን ብሎኝ ነበር። ከዛ ቪዛው ተሰራልኝና ለመጣ ስል ደግሞ ተዋውቀን ከሱ ጋር 8 ወር አብረን ሆነን ከ8 ወር በኋላ ቪዛው ሲመጣልኝ ሊሄድ ነው ምናምን 1 ሳምንት ቀርቷል፣ ብሩን ፈልግልኝ አልኩት። ከዛን ስለው እሺ ችግር የለውም በቃ ለብሩ አትጨነቂ ምናምን ብሎኝ እሺ ብዬው ደረሰ። ማለት የሚሄድበት ቀን ሲደርስ በዓል ነበር፣ ያ አዲስ አመት። ከዛ በኋላ የአዲስ አመቱን ቀን እኔ ከአዲስ አመት ቀጥሎ ባለው ቀን ነበር የመጣሁት። የበዓሉን ቀን ስልኩን ዘግቶት ዋለ ማለት ነው፣ ሳይደውልልኝ ምናምን። እኔ እንጃ ግን ስልኩ ዝግ ይሁን አልደወልኩለትም። እኔ ራሴ እሱ እስከሚደውል እየጠበቅኩ ነበር የዛን ቀን። ከዛ ሳይደውልልኝ ቀኑን ዋለ። ከዛ በኋላ እኔም በዓሉ አደረና እኔ ብሩ ምናምን አጨናንቆኝ ነበር። በቃ ለደላላው እዛ ደርሼ እሰጥሃለሁ ምናምን ብዬ ተስማምቼ ፈርሜለት የቀረው ከዛ በኋላ መጣው ማለት ነው። ከዛ ከመጣው በኋላ ደግሞ እሱ እኔ እኮ እንደዚህ አይደለም ምናምን ሊናጋ ምሽት ላይ ደወለልኝ፣ ቀኑ ካለፈ በኋላ ማለት ነው። ምሽት ላይ እኔ ማግኘት አይችልም፣ ጫውም ሊለኝ አይችልም፣ ብሩንም ሊሰጠኝ ስለማይችል ከዛ በኋላ ደወለልኝና ምንድነው ስለው እያመመኝ ነበርና ብሩን እጄ ላይ አልነበረም፣ የጠየቅኩት ሰው ደግሞ ሙድ ያዘብኝ፣ ለዛ ነው ፈርቼሽ ነው እንጂ ምናምን አለ። ከዛ እኔ ለብሩ አይደለም፣ ለብሩ ችግር የለውም እሱ ኖርማል ሆኖ፣ ግን ብትወደኝ ኖሮ ቻው ልትለኝ ታገኘኝ ነበር፣ አንገናኝም ከዚህ በኋላ ምናምን አልኩትና የዛን ቀን ተጣላሁት። ከዛ መጣው ከአባቴ ጋር ነበር የሄድኩት። አባቴና አጎቴ ናቸው የሸኙኝ። ከዛ በኋላ በስልክ አውርተን ምናምን ይቅርታ ሲለኝ ችግር የለውም በቃ አልኩትና
መጣው። ከዛ በኋላ ከመጣው በኋላ ማውራት ጀመርን ማለት ነው፣ እንደ ድሮ ተመልሰን። ከዛን እያወራን እናወራ ነበር። አሁን ላይ ከቤተሰቦቼ ጋር ምናምን ያለውን ነገር ለሱ ነገርኩት። ግን እሱ ለምሳሌ ቤተሰቦች ደውለው እንዴት ነሽ ምናምን ይላሉ። ግን እሱን ይከታተለኛል ማለት ምን ላይ እንደሆንኩ ምን እንደምሰራ እና ቀንም ማታም ይደውልልኛል። በቃ በጣም ነው የሚከታተለኝ እንደ እናት ማለት ነው። ከዛ በኋላ እንዲሁ እያለን ስለ ወደፊት ምናምን ሁለታችንም እናወራለን። ግን እሱ የሚፈልገው እሱም ይሰራል እዛ፣ ግን የሚሰራውን ብር አያስቀምጥም ይሆን አላውቅም። ግን ስለሚያስቀምጠው ብር ምናምን አውርቶኝ አያውቅም። እና አሁን ላይ የሚፈልገው እኔ እዚህ ሰርቼ ብር ልኬለት እሱም ደግሞ ሌላ ስራ ምናምን ሰርቶ ከዛ በኋላ እሱም ሌላ ወደ አረብ ሀገር መሄድ ነው የሚፈልገው። እና ሄጄ አንቺ ሰርተሽ ከዛ ትለኪልኝና እኔም ሰርቼ ከዛ አብረን እንኖራለን ምናምን ነው የተባባልነው። እና እኔም ከቤት ደግሞ የቤተሰቤን ጉዳይ እንደዚህ ዘጉኝ አያወሩኝም ለብር ምናምን ብሎ ስለው እነሱ ሲጀምር ብር እንጂ አንቺን አይወዱሽም ማለት ነው፣ ይገርማሉ ምናምን፣ አንዳንዴ ብሎክ ያርጋቸው ይለኛል ምናምን ማለት ታረቂያቸው ወይ እንደዚህ ሆኖ ነው ምናምን አይልም። ግን አንዳንዴ ብቻ ወይ ደግሞ እንዲህ ማስቦ ይሆናል ብልና ከዛ በቃ ወይ ደግሞ አታወሪያቸው ምናምን ይለኛል። እሺ በቃ ብዬ እኔ ደግሞ የሱ ምክር ነው የምሰማው ሁሌ። በቃ ከማንም ሰው ጋር አላወራም፣ ከሱ ጋር ብቻ ነው። ሴትም ወንድም ጓደኛ የለኝም። ወንዶች ብቻ ነበሩ ጓደኞች እዛ ያለው እዚህ። ግን እሱ ከወንድ ጓደኛ ጋር አታወሪ ስለኝ ወንድ ጓደኛም ተውኩ፣ ሴት ጓደኛም ተውኩ። ከሱ ጋር ብቻ ነው ግንኙነቴ። እና አሁን ላይ ከቤተሰቦቼ ጋር እናወራም። በቃ አልደውልላቸውም፣ አንዴ ብሎክ አድርጋቸዋለሁ። ከዛ ማዘር ደግሞ አልቅሳ ለልጆች ስነገር ልጆች ደግሞ ደውሎ ማዘርን አዋሪያት ምናምን ሲሉ ከብሎክ አውጥቼ ደግሞ አናገራቸዋለሁ። እና እኔ ግን ቤተሰቦቼን የተቀየምኩት በተለይ ተያዝኩ አልኳቸው። ከጠፋው በኋላ ተያዝኩ፣ በቃ ብር የለኝም ከዚህ በኋላ ስላቸው እኛን እንዴት ጥፊ ያልንሽ ተያሽ አልተያሽ ምን አገባን አለኝ ፋዘር አባትሽ። ከዛ በኋላ ነው በቃ አባቴ እኔ ነኝ እንዴት ጥፊ ያልኩሽ፣ መጀመሪያ ተያሽ አልተያሽ ምን አገባኝ፣ እኔን ሰርተሽ ለመለወጥ ሄደሽ ለምንድን ነው የጠፋሽ፣ ምንም ችግር ቢያጋጥምሽ ምናምን እኔ መስራት አልፈልግም እዛ ቤት እንደዚህ ችግር ምናምን ነግሬያቸው ነበር መጀመሪያ። በቃ የሚሻል ከሆነ ደግሞ ጥፊና ስሪ ብሎኝ ነበር። ከዛ በኋላ ብር መላክ ለ2 ሳምንት ጠብቆኝ ብር ሲያጡ ለዛ ነው እንደዚህ የተቀየሩት። እና የሆነ ወንድሜ ያለ ደግሞ ከኔ ቀጥሎ የሚወለድ እኔ አሁን 20 ዓመቴ ነው። ወንድሜ ደግሞ ገና 18 ዓመቱ ነው። እና ያስቸግር ነበር እዛ ያለውን በጣም ነው የሚያስቸግረው። እስር ቤት ይገባል፣ ከልጆች ጋር ይደባደባል፣ የሰው ዕቃ ያነሳል ምናምን። ከዛም በኋላ እኔም እዚህ ስራ ባጣውበት ሰዓት እሱ ታሰረና ብር ያስፈልገናል እሱ ለማውጣት ምናምን ሲሉ በቃ ስራ እስከምገባ ብዬ ከልጆች ተበድሬ ላኩ እሱ እንዲወጣ ማለት ነው። ከልጆች ከዛ ፍቅረኛዬ በቤተሰቦች ብር ተቸግሮ ነበር። እኔ ደግሞ ስራ ላይ አይደለም ምናምን ስለው እሺ በቃ ብሎ እሱ ለፋዘር አስገባ ብር። ከዛ በኋላ እሺ ብዬ እንደዚህ እየቀጠልን በቃ ቤተሰቦቼንም አላወራቸውም። አሁን እሱ የሚፈልገው እኔ እዚህ ሰርቼ ብር ልክይለት ከዛ በኋላ እሱ ደግሞ በብሩ ሄዶ ከዛ እሱም ሰርቶ እንድንጋባ ምናምን ነው የሚፈልገው። እኔ አሁን እንድታማክረኝ የፈለኩት ነገር ቤተሰቦችን እውነቱን ለመናገር ከሆነ ሰው እናቱን አይጠላም። ግን እኔ እናቴንም አባቴንም አልወዳቸውም፣ በጣም ነው የሚያስጠሉኝ። ምክንያቱም እንደዚህ ስላሉኝ ብቻ በጣም ነው የምጠላቸው። በቃ አምርሬ ማለት ነው። ማለት ምንም ያህል ቢሆን ፋዘር እንዲህ ቢጨክንብኝ ራሱ ማዘር እንዲህ የምጨክን አልመሰለኝም ነበር። እና በቃ አላቅም። እና ሲቀጥል ደግሞ ከሱ ጋር ደግሞ አሁን
ሰርቼ ታመኝ ይመስለኛል ሳስበው። ማለት ዋሽቶኛ አያውቅም። ስለሱም እዛ ያለውም እዚህ ከመጣው በኋላም ስለሱ ክፉ ነገር ምናምን ሰምቼ አላውቅም። ማለት እሱም አይዋሸኝም ብዬ ተስፋ አደርጋለሁ። እኔም ስለማልዋሸው ሁሉንም ነገር ደግሞ እንመካከራለን። በዚህ ቀን ውስጥ የተፈጠረውና ያደረገውን ነገር በሙሉ ይነግረኛል። ምንም አይደብቀኝም። ግልጽ ነን እርስ በራሳችን። ግን አሁን ላይ አሁን ደግሞ የራሴ አካውንት የለኝም። ምክንያቱም ስመጣ አባቴን አካውንት አወጣልኝ ምናምን ስለው ምን ያደርግልሻል የኔ ያለ አይደል እንደ የኔ ላይ ትልኪያለሽ ብሎኝ እምቢ አለኝ። ከዛም ሳላወጣ መጣው እና በፋዘር ስለምልክ ማለት ነው። አሁን እነሱ ላይ ብር መላክ አልፈልግም። ከዚህ በኋላ ልጁ ላይ ልለክ እና ልጁ እውነት ሄዶበት ምልካው ብር በሱ ሄዶ በኋላ ላይ እንጋባለን አለኝ። ግን ደግሞ ውስጥ ያልተቀበለም። ምክንያቱም አሁን ለምሳሌ እኔ ብሩን እሱ ላይ ልኬ እሱ ብሩን ወስዶ ከሄደ በኋላ ወይ ሌላ ሴት ጋር የሚሆን ምናምን ሰው ደግሞ የሚቀየርበት አጋጣሚ አይጠፋም። ታውቃለህ፣ ዛሬ ይወደኛል ብለህ የምታስበው ነገ ሊጠላክ ይችላል። ስለዚህ እኔ መወሰን አልቻልኩም። ልልክ ነው ብሩን እዚህ እንዳላስቀምጥ ደግሞ እዚህ መቀመጥ አይችልም። ብር ይጠፋል፣ እርግጠኛ ነኝ በስንት ነገር። ስለዚህ ግዴታ መላክ አለበት። ፋዘር ላይ ብልክ ደግሞ ለእኔ ምንም ነገር አይልክልኝም፣ አያረግልኝም። ብሩን ለራሱ ነው የሚጠቀመው። ይሄንንም እርግጠኛ ነኝ። ስለዚህ እኔ በዚህ እንድመትለኝ ነው። እሺ ሚዩት አድርጊና አዳምጪኝ እስቲ። አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት ትንሽ ለብለብ የሚያደርግ መርፌ ነው የምንወጋሽ። ትንሽ ሊያቃጥልሽ ይችላል፣ ግን ነቅሎ ይወጣልሻል። ችግር የለውም። ህግ አንድ፣ እናትና አባትሽን በወንድ አትቀይሪያቸው። ተናደሽባቸው ነው። አይ ነው እንደዛ ያልሽው። ልጅ ነሽ ገና፣ እረዳሻለሁ። የምሰማሽ ወይም እየሰማሁሽ ያለሁት ከፍርድ ጫማ ውስጥ ውጪ ሆኜ ነው። አንቺ ህይወት ላይ ልፈርድ አልችልም። ሀሳብ ነው ልሰጥሽ የምችለው፣ ማንም ላይ መፍረድ ስለማይችል። ምክንያቱም አንቺ ይሄን ያልሽበት የራስሽ ምክንያት ይኖርሻል። በአንቺ ጫማ ውስጥ ማንም ሰው አይኖርም ወይም አልኖረም። ለምሳሌ ምርጥ ህይወት እየኖረ ያለ ሰው እንደዚህ ስትይ እንዴት ይባላል ምናምን ሊልሽ ይችላል። አንተ ምን አይነት ጫማ ውስጥ ነው ያለው? እሷ ምን አይነት ጫማ ውስጥ ነው ያለችው? የሰዎችን ህይወት ቦታቸው ላይ ህይወታቸው ላይ ሆነ ካልኖርን ጀጅ ማድረግ የለብንም። ሀሳብ እንስጣቸው፣ ግን ከጀጅመንት ውጭ ሆኖ ከፍርድ ውጭ ሆኖ። ፈራጅ ፈጣሪ ነው። ገብቷቸዋል። አሁን እንደዚህ በማለት እንዴት ምናምን ዘራፍ የምትሉ ሰዎች ትኖራላችሁ። ለምን? እናንተም እኮ የራሳችሁ የሆነ የምትሉት ነገር እኮ ይኖራል አለ በህይወታችሁ ውስጥ። የእናንተን ህይወት የኖረው የለም። እቺ ልጅ የኖረችውን ታውቃለች። ስለዚህ ሀሳብ ስጧት፣ ግን አትፍረዱ ማለት ነው። እንዲህ ማለት የለባቸው። ቢካዝ የሰዎችን ልብና ኩላሊት የሚመረምረው ፈጣሪ ነው። አንደኛ ነገር ከሱ እነሱ ናቸው የሚበጁሽ። በደንብ አስምረሽ ማዳመጥ ያለብሽ ነገር ከሱ ብትወድቂ የሚያነሱሽ እነሱ ናቸው። ብትታመም የሚደርሱልሽ እነሱ ናቸው። ቅርብሽ እነሱ ናቸው። ኤኒዌይስ እኔ ምን አገባኝ ጠፋሽ አልጠፋሽ ምናምን አሉሽ። ያው እንደ እናትና አባት ከቀረቤታ አንጻር ተበሳጭተው ምናምን ሊሉሽ ይችላሉ። ያ ግን ከጠላቻ አይደለም። ለምን ይጠሉሻል? አንቺ ወልደውሻል እኮ። የወለደው ልጅ ሊጠላ ይችላል። ቢጠላ ሉዝ ያደረገው እሱ ነው። ጠልተውሽ ሳይሆን አንዳንዴ እኮ እንዲህ ልጅ እያለን በጭንቅላታችን ተዘቅዝቀና እንዲህ ስንገረፍ በርበሬ ታጥኖ ያደገ ሰው አለ። ለምሳሌ አሁን ቀርቷል ምስል በርበሬ የታጠነ በሳማ እየተገረፈ። እኔ አሁን ቤት ውስጥ እንደኔ የተገረፈ የለም። ልጅ እያለ ይናገሩታል። ቤት ውስጥ እንደሱ የተገረፈ አጠና ዱላው አልቆ በጥርሱ ላይ ይኬድብኛል። ዱላው ላይ አልቆ ጥርስ በጥርስ ተደረገ ማለት ግን ከጥላቻ አይደለም። እና ቴንኪው ነው የምለው። አሁን ካደግኩ በኋላ ስበስል ኦማይ ጋድ ማለት መሸለም አለብኝ ለዚህ ብዬ ነው የማስበው። እንዲህ በማድረጋቸው ብቻ እንደዛ ባይሆን ይሄኔ ምናልባት ተበላሽቼ ይቀር ነበር፣ ወይ ሱሰኛውን ነበር፣ ወይ ሰው የሚንቅ ለህይወትም ለሰው ልጅም ክብር የሌለው ዘልዛላ ሰው ሆኜ
ቀር ነበር። ፍሬም አስይዞኛል። ከፋም ለማም አልገደለኝም። ምክንያቱም ሊገሉኝ አይደለም እንደዛ የሚያደርጉት የነበረው እኔን ስርዓት ለማስያዝ ከነበረው ነገር አንጻር ልክ ነው ልክ አይደለም እሱ የራሱ ትንተና አለው። ግን እኔ ግን እወደዋለሁ ያንን ፓርት። አሁን ነው ግን የሚገባኝ። ያኔ እኮ ወይኔ ስለሚጠሉኝ ነው እኔን ስለማይወዱኝ ነው ምናምን ብላ ነው የምናስበው ልጆች እያለን ምን ልብር የሚጠሉኝ እንላለን። ግን አድገሽ እድሜሽ ገፍቶ ልክ የመብሰል እድሜ ላይ ሲደርሺ ዋው ለካ ልክ ነበር ያ ነገር የምትይው ለዛ ነው። የሚሰድቡሽ የራስሽ ጉዳይ ምናምን ቢሉሽ የእውነት የራስሽ ጉዳይ ሊሉሽ አይችሉም። ወድቃ አሁን ታማ ሆስፒታል ገባች ቢባል በምን በአየር ልምጣ ምን ልሁን ብለው ራሳቸው ነፍሴን ሰጥቻት በመጣች ሊሉ የሚችሉ ናቸው። ገብቶሻል? በጣም ነው የምጠላቸው የሚለውን ነገር አውጪው ከይምሮሽ። አመሰግናለሁ። እሺ አይባልም። አንቺ በጣም ልጅ ነሽ፣ ነርቨስ ሆነሽ ያየሻት ያቺን ፓርት ብቻ ነው። በተጨነቅሽበት ጊዜ ጥሩ ነገር ስላላሉሽ ያቺን ግን ከዛ ከሳጥን ውጭ አስቢው። እያንዳንዱ ነገር ኔጌቲቭሊ ተርጉመ ነው አንችልም። አንዳንዴ በእድሜም ነው እርግጥ የሚያስተምረው። አሁን እኔ ያለሁበት እድሜ ላይ ብትሆኛ እንጂ ይህንን አታስቢው፣ ዋይድ ነው የምታስቢው። ለካ ተራ ነገር ነው አርገሽ ነው የምትቆጥሪው። ስለዚህ ጥላቻ አያስፈልግም። እሱ ገንዘብ ላኪልኝ እያለሽ ያለው ቆዳሽን ሊገፍልሽ ነው። ምክር ስጠኝ አይደል ያልሽው? አንቺ ብር ልከሽለት እሱ አረብ ሀገር ሄዶ ከዛ ሰርቶ ልትጋቡ ትጋባላችሁ። በደንብ አድርጎ አስጥቶ አጥቦ አስጥቶ ያስገባሻል። በጭራሽ የስሜ ላይ ያለ እርግጠኛ ሆኜ ዋሽቶኛ አያውቅም፣ እንደዚህ አስመስሎ አያውቅም ምናምን። ሰይጣንም ሲጀመር ጥቅስ እየጠቀሰ ነው የሚመጣው። ከመጽሐፍ ቅዱስ ጥቅስ ይጠቅስልሻል። የእግዚአብሔር ቃል እኮ ይህን ይላሉላ ሊልሽ ይችላል። ኦኬ ሰይጣን እንዴት የእግዚአብሔር ቃል ሊጠቅስ ይችላል? ስለዚህ መልአክ ነው ካልሽ ትበያለሽ። የለም መልአክ መስሎ ነው የሚመጣው። አልዋሸኝም፣ እስካሁን ይንከባከበኛል። እና የወርቅ እንቁላል የምትጥይ ዶሮ እኮ ነሽ። ለሱ ላይ ይንከባከበሽ ነው እንዴ? ዝቅ ብሎ እግርሽ ሁላ ሊያጥብ ይችላል። ከእናትና ከአባትሽ በላይ ማሰብልሽ እኔ ሊልሽ ሁላ ይችላል፣ እስኪያርድሽ ድረስ ማለት ነው። ከዛ ገንዘቡን ልከሽ እሱ ሰው ሀገር ከሄደ በኋላ ብሎግ ያርግሽ። የት ታገኘዋለሽ? የራሱን ህይወት ነው የሚኖረው። ሲጀመር ከሴት ልጅ ገንዘብ የሚጠብቅና በሴት ልጅ ገንዘብ ህይወቱን ለመቀየር የሚሞክር ወንድ እውነተኛ ወንድ አይደለም። ትክክለኛ ወንድ በማንም ላይ ተደግፎ ኢቭን በቤተሰቦቹ ላይ ተደግፎ መሸጋገር አይፈልግም። ትክክለኛ ወንድ በራሱ ነው መቆም የሚፈልገው። ቀን ስራም ሰራ፣ ጎዳናም አደረ፣ አፈር ከድሜም ጋጠ፣ በራሱ ተፍጨርጭሮ ያገኛትን ተፍ ብሎ ወንድነቱን ማረጋገጥ ይፈልጋል። ላኪልኝና ሰው ሀገር ሄጄ ምናምን ቆዳ ገፈፋ ነው። አድቢ ባልሽ አይሆንም። ከዋሻው ከብዙ ዓመት በኋላ መተሽ ውቀሽኝ። ትክክል እኮ አይደለም። እሱ ምርጥ ባል ሆኖ ይኸው 10 ዓመት ኖርን። አንተ ጢው ያልክ ሰውነ በይኝ ከሆነ ግን በጭራሽ አይሆንም። ገንዘብሽን እንዳትሰጪ። ለቤተሰቦችሽም ደግሞ አሁን ጣላችኋለሁ የሚለውን እርሺውና ማገዝ ያለብሽን አግዣቸው። አሁን ሁሉንም ነገር አርጊ አይደለም። አሁን በዓል ሲመጣ እንኳን አደረሳችሁ ብለሽ ነገር አርጊላቸው። ገብቶሻል? ተራ ነገር ትንሽ ነገር እኮ ሊያስደስታችሁ ይችላል። ገንዘብሽ ግን አትላኪ። አስቀምጡልኝ ብለሽ ብዙዎቻችሁ አስቀምጡልኝ እያላችሁ እየላካችሁ ነው ቤተሰቦች ያጠፉብኝ። ከዛ በኋላ አይናችሁን ላፈር። ገንዘቡን ለምን ትሰጧችኋላችሁ? እጃቸው ላይ ሲገባ እኮ እናንተን ለመጉዳት ብለው ባይሆን እንኳን ያጠፉታል። ፐርፐዝሊ አንቺን ህይወት ለማበላሸት አይደለም ያንን የሚያደርጉት። ችግራቸው ሊሆን ይችላል እዛ ጋር። ገብቶሻል? ለምን ፈተና ውስጥ ትከቻቸዋለሽ? ህልምሽን ራስሽ አስተካኪው። ገንዘቡን ያዢው። ሀገርሽ ስትሄጂ ራስሽ ቤት መግዛት፣ ንብረት ማፍራት፣ ቢዝነስ መጀመር ራስሽ አድርጊው። አስቀምጡልኝ ተብሎ ለሰው ብር አይሰጥም። ብድር አበድረሽ ሰው ብድሩን እኮ የማይመልስበት ጊዜ ነው። ገብቶሻል? ስለዚህ አስቀምጡልኝ ከምትይ ራስሽ አስቀምጪው። አካውንት የለሽም አይደል? ያለሽበት ሀገር ላይ የምታስቀምጭበት ሁኔታ ፍጠሪ በተቻለሽ አቅም። ከዛ ውጪ ለቤተሰቦችሽ ገንዘቤን አስቀምጡ ብለሽ ልከሽላቸው እነሱ ብሩን ሲያዩት ችግራቸው ይታያቸዋል። ኦኬ እተካዋለሁ፣ እስቲ የልጄ ነው ምን አለበት ልጠቀምበት ብለው ይጠቀሙበታል። ከዛ ብሩ ለመመለስ ማጣፊያው ይጠፋቸው፣ ልጓሙ ያጥራቸዋል። ከዛ አንቺም ትቆራረጫለሽ ከነሱ ጋር ህልሜን በላችሁት ብለሽ። ከዚህ ሁሉ ከምንጩ ማድረግ ነው። ሰፖርት ማድረግ ካለብሽ ታረጊያለሽ።
እሱ ሰፖርቲንግ ነው። ከዛ ውጭ ግን ህልምሽን ለራስሽ ያዩ። ተግባባል? እሺ አሌክስ አመሰግናለሁ በጣም። እሺ መልካም ቀን። እኔ እኮ ምላሴን ይበላኛል። አትገርፉኝም ጋይስ? አሁን ይሄ ልጅ ህልሙን አጨናገፍኩት። እቺ ልጅ ብር ልካለት ሰው ሀገር ሊሄድ ነበር። እቺ ልጅ አሁን ፍሬን ከያዘች እና ብሩን አልክም ካለች ማን ነው የወጋት መርፌ አጣፉ ጀርቦ ይጣራ ይባላል። እኔ ጋር ነው የሚመጣው። ከዛ እኔ ወይ ጌምም ስጫወት ምናምን እዚህ ተፈጠ እንትን ላይ ምናምን ላይ ይመጣና ያጥረገርገኛል። አንተ ሴታ ሴት ወንድ አትሆንም ይለኛል። ወንድ አልሆንም። እሱን የቸገረ ወንድ አርጉኝ እስቲ ለኔም የሚልክልኝ ሰው ፈልጋለሁ። ወንዶቹ የተላከላቸው ነው ወንድ የሆኑት ብዬ ነው። እስቲ ወንድ የምታረግኝ እዚህ ውስጥ ካለሽ አንድ የሆነ የቤት ኪራይ እንኳን ወንድ አያደርገኝም። አንድ BMW ብትገዥልኝ በኩራት ነው የማወራው። አሁን ወንድ ነኝ ብዬ ወዳጄ፣ አሁን ወንዳ ወንዶኝ ያለው ተገዝቶልኛል በስሜ ባንክ አካውንት እንኳን ክፈቱ ሌላው ቢቀር። ኧረ ተው ወንድ አርጉኝ ተው። ጤና ይስጥልኝ።